ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ አላህ መመለስ ለሁላችንም ግዴታ ተደርጎብናል። ዛሬ ያየን ብዙ መከራ ብዙ እንትኖች ከሰራነው ወንጀል ብዛት አንፃር አላህ ጥቂት ነው እኛ ጋር መከራውን ያመጣው። እንደየስራችን ቢይዘንማ በምድር ላይ የሚንቀሳቀስም ፍጡር አይኖርም ነበር። አለባበስ ላይ ሰው ሀያ ያደርግ ነበር፣ ያፍር ነበር። ዛሬ ሁሉም ራቆቱም ይጀመር። ወንዱም ልብሱን ቀዶ በፊት ሰላት ነበር የሚቀድ አይደል? ስንሰግድ ሩኩ ያደረግንበት ጉልበት ጋር ይቀደዳል። ሕፃን ሆነን ስንጫወት የሆነ ቦታ ይቀደዳል። ዛሬ ግን ራሱ ቀዶ ወይም የተቀደደ ፈልጎ ሴቷም ቀዳ ምን ብላ ላኢላሃ ኢላላህ። ወዴት እያመራን ነው? ወደ አላህ እንመለስ። ሁላችንም ወደ አላህ እንመለስ። ወደ አላህ እንመለስ ሲባል በተወሰነች ወንጀል ብለን እንዳናስበው ወንድሞች፣ ከሁሉም ወንጀል ጊዜ ነገ አንበል። እዚህ ቁጭ ብለን ከአሁኑ ሰዓት ጀምሮ ያ አላህ ምህረት ለግሰኝ፣ የሰራሁትን አንተ ታውቃለህ፣ የዘነጓቸው የረሷቸው ብዙ አሉ። አንተ ግን ምንም የሚሰወርህ የሚደበቀህ ነገር የለም። ጌታዬ ማረኝ ብለን ወደ አላህ እንመለስ። አላህ መሐሪ ነው። አላህ አዛኝ ነው። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ያለ አላህ፣ እናንተ ወንጀለኞች፣ እናንተ አመፀኞች አላለም፣ እናንተ ካፊሮች አላለም፣ ባሪያዎች አለ አላህ። ወደ ራሱ እያስጠጋን ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ወንጀሎችን በአጠቃላይ የመምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም፣ እነሆ እሱ አዛን መሐሪ የሆነ ጌታ ነውና ወደ ጌታችሁ ተመለሱ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም እዝነት ከእናንተ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ ከእናንተ ውድ ወንድሞች፣ አባቶች፣ እናቶች ጋር ወደ አላህ በሚል ርዕስ ከእናንተ ጋር ቆይታ አደርጋለሁ። ወደ አላህ ፈፊሩ ኢለላህ፣ ወደ አላህ ሽሹ ነው። ወደ አላህ ተመለሱ፣ ወደ አላህ እንቃረብ ነውና ዛሬ ወቅት ላይ ብዙ ፈሳዶች ብዙ መከራዎች የሚፈራረቁበት ወቅት ነው። ስለዚህም ሁላችን ወደ አላህ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን፣ ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ ትድኑ ዘንድ ይከጀላልና ይላል ሱረቱ ኑር ላይ አላህ ሱብሓነሁ ወተዓላ። ወደ አላህ መመለስ ለሁላችንም ግዴታ ተደርጎብናል። ዛሬ ያየን ብዙ መከራ ብዙ እንትኖች፣ በቅርቡ እንኳን በቱርክ በሶሪያ ድንበር ላይ የመሬት መንቀጥቀጥ፣ ያ ሁሉ የሚቆጠር ህዝብ ወደ አኺራ ሲሄድ በዜናው በቴሌቪዥን መስኮት እየተመለከትን ነው። በእጃችን ባለው ሞባይል ማስ ኢንፎርሜሽኑን እየተከታተልን ነው። እነዚህ ሰዎች እቅድ ነበራቸው። ነገ እንደዚህ ፕሮግራም ነበረኝ፣ ነገ እዚህ ቦታ ሄዳለሁ፣ የሆነ እቅድ ብለው ሁሉም ሰው ነውና እቅድ ነበረው። ነገር ግን የአላህ እቅድ ይቀድማልና አላህ የፈለገውን ፈጸመ። መሬት መንቀጥቀጥ ተከስቶ በብዙ ሺህ የሚቆጠሩ ህዝቦች ወደ አኺራ ሄዱ፣ የወዳኛውን ዓለም ተቀላቀሉ። እኛስ ምን ዋስትና አለ? ዛሬ ጤነኛ ሆነን ስንንቀሳቀስ ስንሮጥ ጉልበት ኖሮን እንደፈለገን ስንሆን ምንም አይደርስብን ይመስለናል። ነገር ግን ልክ አላህ ባይን እንዳሳየን በእነዚህ ወንድሞች እህቶቻችን ላይ የተከሰተው ነገር ነገም እኛ ጋር ሊከሰት ይችላል። ስለዚህ ሁሌም እስቲዕዳድ ያስፈልጋል፣ ሁሌም ዝግጁ መሆን ያስፈልጋል። ሁላችንም ወደ አላህ እንመለስ። ርዕሱ ላይም እንደተነገረው ወደ አላህ፣ አዎ ወደ አላህ እንቅረብ፣ ወደ አላህ እንመለስ። አላህ ስብሓነሁ ወተዓላ
ብዙ ፍርሳዎችን እድሎችን አላህ ያመቻችልናል። የተለያዩ ማስጠንቀቂያ የማንቂያ ደውል እያለ አላህ ያመጣልናል። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعد الذي عملوا لعلهم يرجعون ይላል። በባህሩም በየብሱም መከራው ተገለጸ። የተለያዩ መከራዎች ተከሰቱ በባህር ላይ በየብሱ ላይ። ለምን? ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል የተነሳ ይላል አላህ ሱብሓነሁ ወተዓላ። ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል ምድር ላይ እነዚህና መሰል መከራዎች ተገለጹ። ሊዩዚቀሁም ባዕደ አለዚ አሚሉ አለ። ከሰሩት ጥቂቱን አላህ ሊያቀምሳቸዋል። ትንሽ ነው ከሰራነው ወንጀል ብዛት አንጻር አላህ ጥቂት ነው እኛ ጋር መከራውን ያመጣው። እንደየስራችን ቢይዘንማ በምድር ላይ የሚንቀሳቀስም ፍጡር አይኖርም ነበር። ለምን? ለአለሁም የርጂዑን አላ ሊመለሱ ዘንድ ይከጀላልና ወደ አላህ እንድንቀርብ ወደ አላህ እንድንመለስ አላህ ስብሓነሁ ወተዓላ የተለያዩ ነገሮችን እያመጣ ያስጠነቅቀናል። በሽታ ያመጣል ነቃ እንድትል ወደ አላህ እንድንመለስ። ጉልበት ኑሮ ስንንቀሳቀስ አንድ ያልጋ ቁራኛ ያረገንና ይኸውልህ ያንተ አቅም ይሄ ነው፣ ደካማ ነህ፣ ነገ ደግሞ ከዚህ በባሰ ሁኔታ ሕይወት አልፎ ሰዎች ተሸክመው ወደ ቀብር ትሄዳለህ፣ ንቃ እንጂ እያለን አላህ የሰው ልጆችን በዚህ መልኩ ያነቃል። የሆነ ነገር ኮርኮም ያደረገንና እንድንባንን ነው። ከተኛንበት ካንቀላፋንበት እንድንነቃ አላህ ሱብሓነሁ ወተዓላ የተለያዩ እድሎችን አላህ ያመጣል። እንደ ሙስሊም ሁሌም ዝግጁ ልንሆን ይገባል። ሁሌም ወደ አላህ ልንመለስ ይገባል። ስለዚህም ዛሬ ወደ አላህ እንመለስ ሚለው ላይ ትኩረት አድርገን ተውባ ማድረግ እንዳለብን አስፈላጊ ስለሆነ እስትግፋር ማብዛት ስላለብን አስፈላጊ ስለሆነ በዚህ ጉዳይ ላይ ቆይታ እናደርጋለን። ወደ አላህ ስብሓነሁ ወተዓላ መመለስ ግዴታ ነው። ዑለማዎች ምን ይላሉ? አተውበቱ ዋጅበቱ ሚን ኩሊ ዘንብ ተውባ ከሁሉም ወንጀል መመለስ ግዴታ ነው። ፈኢን ካነት ልማዕስየቱ በይነ ልዓብድ ወበይነ አላህ ወንጀሉ ማዕስያው ኃጢአቱ በአላህና በባሪያው መካከል ከሆነ ላ ተተዓለቁ ቢሐቅ አደሚይ ከአደም ልጆች ጋር የማይገናኝ ከሆነ ፈለሃ ሰላሰቱ ሽሩጥ ይላሉ። ሶስት መስፈርቶች አሉት። ዋና ዋና መስፈርቶች ሶስት መስፈርቶች አሉት። የመጀመሪያው አን ዩቅሊዐ አኒል ማዕሲያ ከወንጀል ፍልቅቅ ብሎ መውጣት ነው። እዛው እየተቀመጡ አስተግፍሩላህ አይደለም፣ መውጣት ከወንጀል መራቅ፣ አላህ ከሚጠላው ነገር መራቅ፣ አላህን ከሚያስቆጣ ነገር አላህን ወደሚያስደስት ነገር፣ ከሸር ነገር ወደ ኸይር ነገር፣ ከመጥፎ ነገር ወደ መልካም ነገር መዘዋወር ያስፈልጋል። ካለንበት መከራ ጭንቀት እንዲያወጣን ከወንጀላችን ፍልቅቅ ብለን መውጣት አለብን። ፍልቅቅ ብሎ መውጣት። ሁለተኛው አን የንደመ ዐላ ፊዕሊሃ በሰራ ወንጀል የሰው ልጅ ሊጸጸት ይገባል። አን የንደመ ዐላ ፊዕሊሃ ሊጸጸት ይገባል። ዛሬ አላህ ይዘንልን። ሰው ወንጀል ሰርቶ ይፎክራል አይደል? አቤት ማታ የጠጣ ነው መጠጥ ይላል። አቤት ማታ ያቀፍኳት ልጅ ይላል። ያ አላህ ሰው አላህን ስላመፀ ነው እንደ የሚደሰተው? አላህን ስላመፀ ነው እንደ የሚኮፈሰው? ለዚህ ነው እኮ ዑለማዎች የዛሬ ዓመት ያቀፍካት ሊሆን ይችላል። አላህ ይጠብቀን፣ ከወንጀላችን አላህ ይማረን። አሚን በለዋ። አላህ ይማረን፣ አላህ ይቅር ይበለን። የዛሬ ዓመት ኸምር ጠጥቼ ሊሆን ይችላል። ወይ አጅነቢይ ሴት አቅፌ ወይም አንቺ አጅነቢይ ወንድ አቅፈሽ በመጥፎ ሁኔታ ላይ ውለህ ሊሆን ይችላል። ከጊዜ በኋላ አቤት የዛሬ ዓመቱ ብሎ ፍላጎቴ ፊሊንጉ ከመጣ አልቶበተም ይላሉ ዑለማዎች። ጸጸት ነው የሚያስፈልገው። አልሐምዱሊላህ አላህ በዛ ሁኔታ ቢይዘኝ ኖሮ ምን ይውጠኝ ነበረ? ኸምሬን እየጠጣው ከነ ኸምሬ ቢይዘኝስ? አላህ በሚጠላው ቦታ ላይ ተቀምጬ በዛ ሁኔታ ቢይዘኝ ምን ይውጠኝ ነበር ብሎ ሊጸጸት ይገባል እንጂ ደስታ ሊመጣለት አይገባም። ጸጸት ያስፈልጋል። ሱብሓነላህ። ስለ ጸጸት ሲነገር አንዲች ጀግና ሴት ትዝ ትለኛለች። እቺ ጀግና ሴት
ለነቢዩ ዓለይሂ ሰላቱ ወሰላም ረሱል ዓለይሂ ሰላቱ ወሰላም ጋር መጥታ ወንጀሏን የተናዘዘች ሴት ናት። ጋሚዲያ አብዛኞቻችሁ ታሪኳን የምታውቁ ነቢዩ ዓለይሂ ሰላቱ ወሰላም ጋር መጥታ ወንጀል እንደሰራች ረሱል ዓለይሂ ሰላቱ ወሰላም ጋር ተናዘዘች። ከዛ በፊት ሙዓዝ ብን ማሊክ የሚባል ታላቅ ሰሓባ ረሱል ዓለይሂ ሰላቱ ወሰላም ጋር መጣና ፈቃለ ያ ረሱለላህ ኢኒ ቀድ ዘለምቱ ነፍሲ፣ እኔ ነፍሴን በደልኩ፣ ወዘነይቱ ዝሙት ሰራው፣ እኔ ደግሞ ጧሃራ መሆን እፈልጋለሁ፣ መዝዳት እፈልጋለሁ፣ በቃ ይወሰንብኛል፣ ግደሉኝ እኮ እያለ ነው። ረሱል ሰለላሁ ዐለይሂ ወሰለም ፈረደሁ መለሱት። ፈለማ ካነ ሚነል ገድ ልክ በንጋታውም ደግሞ ሲከሰት አታሁ መጣ ረሱል ሰለላሁ ዐለይሂ ወሰለም ጋር ያ ረሱለላህ አረ ዝሙት ሰራው እኮ አላቸው። አላስቻለውም ጸጸት። አሁንም ነቢ ሰለላሁ ዐለይሂ ወሰለም መለሱት ለሁለተኛ ጊዜ። ፈአርሰለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ቀውሚሂ ነቢዩ ዓለይሂ ሰላቱ ወሰላም ወደ ህዝቦቹ ላኩ። ፈቃለ አተዕለሙነ ቢዐቅሊሂ በእሰን ቱንኪሩነ ሚንሁ ሸይአን፣ ይሄ መዓዝ የሚባለውን ሰው እንደው አእምሮ ሰላም ነው፣ እብድ አይደለም፣ ጤነኛ ነው፣ ስለ እሱ የምታውቁት ነገር አለ ብሎ ጠየቁ። አረ እሱ ምንም ነገር የለበትም ንጹሕ ነው አሉ። እንደው ከእኛ የምናየው በጣም ሳሊህ የምንለው ነው አሉ። ሱብሓነላህ። በሦስተኛው መጣ ረሱል ሰለላሁ ዐለይሂ ወሰለም ድጋሚም እንደዛው መለሱት። እነሱ ሰዎች ጋርም ጠየቁ፣ ይሄ ሰው ንጹሕ ነው ብለው ጠየቁ። አዎ ሲሏቸው በአራተኛው ላይ ሲያስቸግራቸው ራሱ ላይ አራት ምስክር ሲያደርግ ማለት ነው። አራተኛው ላይ ረሱል ሰለላሁ ዐለይሂ ወሰለም ጉድጓድ እንዲቆፈር አደረጉ። ጉድጓድ ይቆፈራል። ጉድጓድ ሲመጣ ጠጠር እየተወረወረ ምን ይባላል? ይወገራል። ያ ምንድን ነው? ከወንጀሉ ይጸዳል ማለት ነው። ምን አይነት ጸጸት እንደያዘው ተመልከቱ። አንዷ ሴት መጣች ረሱል ዓለይሂ ሰላቱ ወሰላም ጋር ፈጃአት አልጋሚዲያ ፈቃለት ያ ረሱለላህ ኢኒ ቀድ ዘነይቱ ፈጠሂርኒ፣ አንተ የአላህ መልእክተኛ እኔ ዝሙት ሰርቻለሁ አጽዱኝ አለች። ከዛ ነቢ ስ ሰለም ሲመልሷት ፈለማ ካነ ልገድ በንጋታው ቃለት ያ ረሱለላህ ሊመ ተሩዱን፣ ለምንድን ነው የምትመልሰኝ? ለአለከ አን ተሩዱኒ ከማ ረድተ መዓዝን እንደመለስከው እኔ ልትመልሰኝ ትፈልጋለህ? ፈወላህ እንደው በአላህ ይሁንብኝ እኔ እኮ ከዚና አርግዣለሁ ነው እኮ ምሎት አለቻቸው። ያ አላህ ዛሬ ሰው ቀላሉ ነው አልኩ። ከምንም አረገዘች አንድ ሴት፣ እሱም በሐራምም አስረገዘ። ምንም ነገር የማይመስልን ደረጃ ደርሰናል። አላህ ይቅር ይበለን። እች ሴት ግን ውስጧን በላት። እኔ ከዝሙት እኮ አርግዣለሁ ነው ምሎት አለች። ከዛ ረሱል ሰለላሁ ዐለይሂ ወሰለም እሺ ሂጂ ስትወልጂ ነው ያሏት። ሁለት ሰው አይቀጣም መቼም፣ በውስጥሽ ያለው ሊቀጣ አይችልም። ስትወልጂ ነው ያሏት። ስንት ጊዜ ፈጃል ወንድሞች ለመውለድ? 9 ወር አይደል? እያለቀሰች ወደ አላህ እየጮኸች 9 ወራት አሳልፋ ወልዳ ሕፃኑን ይዛ መጣች። ነቢዩ ሰለላሁ ዐለይሂ ወሰለም ይኸው ብላ ስታሳያቸው ሂጂ ይህ ልጅ ገና ጡት እየጠባ ነው፣ ጡቱን ሲያቆም ይዘሹ ነው ያላት። ስንት ዓመት ይፈልጋል? 2 ዓመት 2 ዓመት እየተጸጸተች እያለቀሰች ወደ አላህ እየተማጸነች ሱብሓነላህ መጣች። ጡት እንዳቆመ ምግብ እንደጀመረ የተቆረሰች ዳቦ እጁ ላይ አስይዛ ፈቃለት ሃዛ ያ ረሱለላህ ይኸው ምግብ እየተመገበ ነው፣ አከለ ጣዓም ምግብ እየበላ ነው። ስለዚህ እኔ ላይ ውሳኔውን ያድርጉብኝ፣ ያስዱኝ፣ ንጹሕ አድርጉኝ አለች። ልጁን ለአንድ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም ሰጡና ጉድጓድ ተቆፈረ። ተቀጥቅታ ተገደለች። በምትቀጠቀጥበት ሰዓት ላይ ኻሊድ ብን ወሊድ ደም ይረጭበታል። ሲረጭበት በጣም መሳደብ ጀመረ። እቺ ቆሻሻ ማለት መጥፎ ሴት ናት ብሎ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኻሊድን ተቆጡት። ምን ነካ መህለን ያ ኻሊድ ፈወለዚ ነፍሲ ቢየዲህ፣
ነፍሴ በእጁ ባለው ጌታ ይሁንብኝ። ለቀድ ታበት ተውበተን እችኮ ሴት ተውበትን ተውብታለች። እንደው እዚች ተውባ ለመዲና ነዋሪዎች ቢከፋፈል ባካበባቸው ነበር። 2 ዓመት ወልዳ እያለቀሰች እርጉዙና 9 ወራት ደግሞ እንደዛው እየተጸጸተች። የዚች ተውበት እኮ ቀላል አልነበረም። መጸጸት። እኛስ አቤት ገና ይቆጫል። አንዳንድ ሰው አላህ ይቅር ይበለን። ወይኔ አመለጠችኝ ይላል። እሷም ወይኔ አመለጠኝ ትላል። ወይኔ እንደዚህ ሳልሰራ ይላል። ወንጀል ሊሰራ አቅዶ ነይቶ ምን ብሎ ሳይሳካ ሲቀር ይበሳጫል። አላህን ስላላመጽን ነው እንደምንበሳጨው። ወደ አላህ እንመለስ። ሶስተኛው አያዕዘመ ቆራጥ ሊሆን ይገባል። አያዕዘመ አላ የዑደ ኢለይሃ አበደን ወደዛ ወንጀል መቼም ላለመመለስ ቆራጥ መሆን ያስፈልጋል። ይህን 3ቱ ከተሟላ ተውበቱ ትክክለኛ ሆናለች። 4ተኛ መስፈርቱ ከሰው ልጆች ጋር ከተያያዘ አሁን የጠቀስኳቸው 3ቱ እንዳሉ ሆኖ 4ተኛው ወአን የብረአ ሚን ሐቅ ሳሒቢሃ ፈኢን ካነት ማለን አው ነሕው ረደሁ ገንዘብ ሊሆን ይችላል ወይ ነገር ሊሆን ይችላል፣ ሊመልስ ይገባል። ሰው ሰድቦ ከሆነ አፉ በለኝ፣ አንተን ሰድቤሃለሁ፣ አመቻሃለሁ፣ ለዛ ሰው ይቅርታ ሊጠይቅ ይገባል። ገንዘብ ከሆነ ሊመልስ ይገባል። 4ተኛው መስፈርት ይሄ ነው። እኛ የቱ ላይ አለን? ስለዚህም ወንጀል በዝቷል አልበዛም? አልበዛም? ይኸው በቀኝ በግራ ከፊት ከኋላ በጆሮአችን በየቀኑ ምን ሰማው ታክሲ ውስጥ ሲገባ ሙሉ ፈሳዱ በዝቷል። እንደው በአገራችን ሁኔታ እንኳን ከዛሬ ስንት ዓመት አለባበስ ላይ ሰው ሀያ ያደርግ ነበር፣ ያፍር ነበር። ዛሬ ሁሉም ራቆቱን መሄድ ጀመረ። ላኢላሃ ኢለላህ። ወንዱም ልብሱን ቀዶ በፊት ሰላት ነበር የሚቀዳ አይደል? ስንሰግድ ሩኩ ያደረግንበት ጉልበት ጋር ይቀደዳል። ሕፃን ሆነን ስንጫወት የሆነ ቦታ ይቀደዳል። ዛሬ ግን ራሱ ቀዶ ወይም የተቀደደ ፈልጎ ሴቷም ቀዳ ምን ብላ ላኢላሃ ኢለላህ። ወዴት እያመራን ነው? ወደ አላህ እንመለስ። ሁላችንም ወደ አላህ እንመለስ። ወደ አላህ እንመለስ ሲባል በተወሰነች ወንጀል ብለን እንዳናስበው ወንድሞች፣ ከሁሉም ወንጀል ሐሜተኛም ከሆነ ወደ አላህ ይመለስ። ነገር የሚያዋስደው ወደ አላህ ይመለስ። የሚያጭበረብረው ወደ አላህ ይመለስ። የእናት የአባቱን ሐቅ የሚያጓድለው ወደ አላህ ይመለስ። ባሏን የምትበድልም ወደ አላህ ትመለስ። ሚስቱን የሚበድልም ወደ አላህ ይመለስ። ለጎረቤቶቹ አዛ የሆነም ወደ አላህ ይመለስ። ከሁሉም ወንጀል ነው መመለስ ማለት። ወደ አላህ ስንመለስ አላህ ስብሓንሁ ወተዓላ በደስታ ይቀበለናል። ልዩ ስጦታ ደግሞ ይሄ ነው። ወደ እሱ ስንመለስ ማን ይደሰትብናል? አላህ። አላህ ከተደሰተብን ታዲያ ሌላ ምን ያስፈልጋል? አላህ ወንጀል ሰርተን ያ ረብ ብለን ስንመለስ የሚደሰትብን ከሆነ ከዚህ በላይ ምን ስጦታ አለ በአላህ? ነቢዩ ዓለይሂ ሰላቱ ወሰላም ኢማም ሙስሊም በዘገቡት ላይ እንዲህ አሉ፣ ለላሁ አፍረሁ ቢተውበቲ ዓብዲሂ፣ አላህ በባሪያው ተውበት ይደሰታል። ሚን አሐድኩም ሰቀጠ ዐላ በዒሪሂ ወቀድ አደለሁ ፊ አርድን ፈላት አሉና፣ ይሄ ቡኻሪ ሙስሊም የዘገቡት፣ ሙስሊም ለብቻ በዘገቡት ላይ እንዲህ አሉ፣ ለላሁ አሸዱ ፈርሐን ቢተውበቲ ዓብዲሂ ሒነ የቱቡ ኢለይህ፣ አላህ በባሪያው መመለስ ወደ እሱ ሲጠጋ ሲሸሽ ይደሰታል በሚመለስበት ሰዓት አሉ። ከዛም ነቢዩ ይህንን ደስታ በምሳሌ መግለጽ ፈለጉ። ሚን አሐዲኩም አንዳቸው አሉ ካነ አላ ራሒለትህ በመጓጓዣው ላይ ያለ ቢአርድን ፈላትን ለጥ ባለ ሜዳ ላይ ፈንፈለተት ሚንሁ መጓጓዣው ከሱ ጠፋችበት ፈረጠጠችበት። ወዐለይሃ ጠዓሙሁ ወሸራቡሁ በእሷ ላይ የሚመገበው ምግብ የሚጠጣው ውሃው ምኑ እሷ ላይ ነው ያለው የሚገለገልበት። ፈዐይሰ ሚንሃ ከሷ ተስፋ ቆረጠ። መንገድ ወጥቷል፣ በረሃ ነው፣ እንዳይመለስ የመጣበት ቦታ ሩቅ ነው፣ እንዳይሄድም ገና ሩቅ ነው። ከዛ በኋላ ተስፋ ቆርጦ ፈአታ ሸጀረተን ፈርተጀዐ ፊ ظልሃ አንድ ዛፍ ላይ መጣና ጥሏ ላይ ጋደም አለ። ወቀድ ዐይሰ ሚን ራሒለቲሃ ይህ ሰው በእርግጥም
ከመጓጓዣው ተስፋ ቆርጠዋል። ፈበይነማ ሁወ ከዛሊክ በዚህ ሁኔታ ሳለ ኢዝ ሁወ ቢሃ ቃኢመተን ዐንደሁ እቺ ራሂላው መጓጓዣው ፊት ለፊቱ ቆም አለች። ጋደም ብሎ ነበር። ቀና ብሎ ሲያይ ፊት ለፊቱ አለች። ፈአኸዘ ቢኺጣሚሃ ልጓማን ያዝ አደረገና ثم قال من شدة الفرح በጣም ከመደሰት የተነሳ እንደዚህ አለ። اللهم أنت عبدي አላህ ወይ አንተ የኔ ባሪያ ነህ፣ ወአነ ረቡክ እኔ ደግሞ ጌታህ ነኝ አለ። ያ አላህ ደስታው አሰከረው። ማለት የፈለገው ምን ነበር? ጌታዬ ምስጋና ይገባ፣ እኔ ባሪያህ ነኝ፣ አንተ የዓለማቱ ጌታ አላህን ማመስገን ነበር። ደስታው ግን አሰከረውና የሚናገረውን አቅሉን እስኪሰጥ አደረገው። አላሁማ አንተ አብዲ ወአነ ረቡክ አላህ ወይ አንተ የኔ ባሪያ ነህ፣ እኔ ደግሞ ጌታህ ነኝ። ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ታፔላ ለጥፉለት። አኽጣ ሚን ሽደት ልፈርሕ በጣም ከመደሰቱ የተነሳ ተሳሳተ። ሰለላሁ ዐለይሂ ወሰለም አዛኝ አይደሉ ነቢዩ ሰለላሁ ዐለይሂ ወሰለም? ሌላ ምንትን አላሉትም። በጣም ከመደሰቱ የተነሳ ተሳሳተ። ታፔላ አልለጠፉለትም። ይሄንትን አላሉትም። ደስታው ነው እንዲያደርገውና ተሳሳተ አሉት። ካፊር ነው፣ ሙናፊቅ ነው፣ ሙብተዲዕ ነው አላሉት። ተሳሳተ በቃ አሉ። ምንድነው ይህን ምሳሌ ያመጡት? አላህ ደግሞ እናንተ ወደሱ ስትመለሱ ይህ ሰው ከተደሰተ የበለጠ አላህ ይደሰታል። አላህ ሰው የሆነ ነገር አስቀይመው እንደዚህ ብያለሁ አፉ በለኝ የምትለው አፉ ብያለሁ ቢልም እኮ ሰው ላይ የሚቀር ነገር አለ። እንዴት እኔ እንደዚህ ይለኛል ምናምን ይላል። አላህስ የፈለከውን ወንጀል ሰርተ ያ አላህ ብለህ ወደሱ ስንመለስ ወደሱ ስንቃረብ ያ ረብ ስንል አላህ እጁን ዘርግቶ የሚቀበል ጌታ ነው አይደለም? ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነላሃ የብሱጡ የደሁ ቢለይል አሉ። አላህ በሌሊት እጁን ይዘረጋል። ሊየቱበ ሙሲኡ ነሃር ቀን ሲያምፁት የነበሩትን ሊመለስላቸው ተውባቸውን ሊቀበል። ወየብሱጡ የደሁ ቢነሃር በቀንም እጁን ይዘረጋል። ሊየቱበ ሙሲኡ ለይል ሌሊት ሲያምፁት የነበሩትን ሊቀበላቸው። እስከ መቼ? ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ፀሐይ ከመግቢያዋ እስከምትወጣ ድረስ። ፀሐይ ከየት በኩል? አሁን ከየት ነው የምትወጣው? ከምስራቅ ቤት ትገባለች። በምዕራብ አይደል? የውመል ቂያማ ትልቁ ምልክቷ በምዕራብ ትወጣለች። ዛሬም ሳይንቲስቶች ወይ አንዳንድ ጥናት ይህንን ነገር ጥናት አደረግንበት ፍንጭ አገኘን እያሉ ነው። እነሱ አገኙ አላገኙ የራሳቸው ጉዳይ። እኛ ማን ነግሮናል? ነቢዩ ሰለላሁ ዐለይሂ ወሰለም ነግሮናል። ወሁወ ሳዲቁል መስዱቅ ነቢዩ የተናገሩትን ደግሞ ምን ብለን እንቀበላለን? አሚን ብለን እንቀበላለን። እንደው ለዚህ ንግግራችን ራሱ ተውባ ያስፈልገዋል። ለምን ካላችሁ ብዙ ጊዜ ቁርአን ብዙ ነገሮች ነገረን፣ አብራራን። ይሄን ከሰራችሁ መልካም አላችሁ፣ ይሄን ከሰራችሁ ደግሞ መጥፎ ነው፣ ይጎዳል። ጉዳቱን የገለጻቸው አሉ። በድፍኑ ደግሞ ጉዳቱን ሳይገልጽ ደግሞ አላህ የከለከለን ነገር አለ። ጥንት ከ1400 ዓመት በፊት ቁርአንን ለነቢዩ ዓለይሂ ሰላቱ ወሰላም አውርዶ በቁርአን በሐዲስ ነቢዩ የከለከሉን ያዘዙን ብዙ ነገሮች አሉ። ዛሬ ሳይንስ ደርሶበት ይሄ ነገር እንዲህ ነው ሲል ልክ ነው ለካ ይላል። አላህ ደረሰ አልደረሰ ምን አገባህ? እኛ የማንን ነው የምንቀበለው? የአላህም የነቢዩን ዓለይሂ ሰላቱ ወሰላም እኮ ነው። ወላሂ እንተውበት በዚህ ንግግራችን። ሳይንስ ያረጋግጠው የሆነ ነገር ይላል፣ ልቡ ይረጋጋል። ምን አረ መጀመሪያ በነቢዩ ሰለላሁ ዐለይሂ ወሰለም ንግግር አይረጋጋም እንዴ ልባችን? ማዕማነ ሙሐመድ ረሱሉላህ ሙሐመድ ረሱሉላህ ማለት ምን ማለት ነው? የነቢዩን ዓለይሂ ሰላቱ ወሰላም መልእክተኝነት ስንቀበል ዝም ብለን ነው እንዴ? ጠዓቱ ፊማ አመር ያዘዙትን መታዘዝ ነው። ወተስዲቁ ፊማ አኽበር የተናገሩትን እውነት ብሎ መቀበል። ምንም ይናገሩ ምንም። አቡበከር ሲዲቅ እኮ የተባሉት እኮ ነቢዩን እውነተኝነትን ስላረጋገጡ ነው። አቡ ጃህል አንድ ቀን መጥቶ ነቢዩ ኢስራ ሚዕራጅ በሄዱበት ሰዓት አቡ ጃህል በየጠዋቱ ሙሐመድ ዛሬስ ምን አለ ምን አዲስ ነገር እያለ ያላግጥ ነበር። ዛሬማ ይግረምህ ከፈለግ በአንድ ሌሊት ቤተል መቅደስ ደርሼ መጥቷል። አቡ ጃህል ደነገጠ። እነሱ አንድ ወር ሲሄዱ ሲመለሱ አንድ ወር ስንት ይፈጃል? 2 ወር። እንደው መሐመድ አቤት ሰዎችን በሰበሰበ ይህን ነገር ታወራለህ? አዎ።
መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ያሉትን ሰዎች መቀልበስ ፈለገ። ምን እየሄደ ዛሬ ሙሐመድ ያለውን ሰማችሁ እንዲህ እያለ አቡበከር ጋር መጣ። ዛሬ ጓደኛው ሚልን ሰማ። ምን አለ? አረ እንደዚህ እያለ ነው። ታዲያ እሳቸው ካሉማ እውነት ነው። ምን ይገርማል? እሱ እንኳን ይሄን አይደለም በየቀኑ ወረዱልኝ የሚልን ቁርአን እየተቀበልኩ አይደል ወይ? አቡበከር ሲዲቅ የተባሉበትን በዚህ ነብዩ የተናገሩትን እውነት ብሎ መቀበል፣ ከከለከሉት ነገር ሙሉ ነው መከልከል። ወአላ ዩዕበደ አላህ ኢላ ቢማ ሸረዐ አላህን የምንገዛው እሳቸው በደነገጉት ነው እንጂ በመሳለኝ በደሳለኝ አይደለም፣ እኔ በፈለኩት አይደለም። ነብዩ ባሳዩን መንገድ ብቻ ነው አላህ የምንገዛው። እኛ ከነብዩ ፊት መሆን የለብንም። ሁልጊዜም ከረሱል አለይሂ ሰላቱ ወሰላም ኋላ ሆነን ነው መከተል ያለብን። ስለዚህ ሙሐመድ ረሱሉላህ ማለት እነዚህ ነገሮች ያካትታል። እና ከንግግራችን ተውባ እናድርግ። ሳይንስ የሆነ ነገር ሲያረጋግጥ አልኮል አጠጡ አለን አላህ። ኸምር ጠቅልል አድርጎ ለምን በቃ ጉዳት አለው አለን። ዛሬ ሳይንስ አልኮል የሚጠጣ ሰው የጉበት በሽታው የመጀመሪያ ተሰቃዩ እሱ ነው ሲል ይላል። እንዴ ምን አስባለን? መጀመሪያ ነግረውናል እኮ ቁርአን፣ መጀመሪያ ሐዲስ ነግረውናል። ስለዚህም በዛው አጋጣሚ ልናገሩ ብዬ ነው። ከዚህ ንግግራችን ተውባ እናድርግ። ተውባ ያስፈልገዋል። ሁሌም ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩ አላህ ከተናገረ ያለምንም ማቅማማት መቀበል ብቻ ነው እኛ የሚጠበቅብን። ፀሐይ ከመግቢያዋ እስከምትወጣ ድረስ አላህ ተውባን ይቀበላል። አላህ ተውባን ይቀበላል። ነገር ግን ያ ጊዜ እንድረስ አንድረስ ከኛ መካከል ዋስትና የተሰጠው አለ ወንድሞች? ይህ ዓመት እኖራለሁ ብሎ በትክክል የሚናገር ሰው አለ? የለም። አሁንም ወደ መጀመሪያ ነገር እንመለስ። የቅርቡ የቱርክና ሶሪያ ያሉት ወንድምና እህቶቻችን ትምህርት ይሆናል። ትምህርት እንደውም አንድ መረጃ ምን አነበብኩኝ? የቤት ክራይ ጨምሮብኝ ይላል አንደኛው። የቤት ክራይ ጨምሮብኝ አልችልም፣ በቃ ከዚህ በላይ አልችልም ብዬ ወጣው አለ። ዛሬ ይሄ ህንፃ አከራይ እኔም እሱ ላስቲክ ተጠልለን እንገኛለን አለ። ሱብሃንአላህ። ምን ወድሞ? ህንፃ ወድሞ ማለት ነው፣ በመሬት መንቀጥቀጥ። በእኛ ፕሮግራም መጓዝ አለች። በማን ፕሮግራም ነው የምንሄደው? በአላህ ፕሮግራም። ስለዚህ ፋተ ወፋት፣ ያለፈው አልፏል፣ የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ሰዓት ናት፣ ተጠቀምባት። ስለ ነገ ማንም አያውቅም። አንዳንድ ሰው ቆይ እድሜ 40 ይሙላ፣ ቆይ ሳገባ ተውብታለሁ፣ ቆይ መኪና ስገዛ በወለድ ይጨማለቅና ቆይ ቤት ስሰራ ይላል። ማና ጌታ አወቅን። ስንትና ስንቱን እያየን ነው። ህንፃ ገንብተው ነገ ሊመረቅ ነው ብለው ዝግጅት በሚያደርጉ እሁድን እየጠበቁ ቅዳሜ ሞት የሉ የምታውቋቸው ብዙ አሉ። ስለዚህም ጊዜ አንስጠው፣ ወደ አላህ ልንመለስ ይገባል። አላህ ስብሓነሁ ወተዓላ ወደ እሱ ስንመለስ ይደሰታል። ነገር ግን ገርገራ ከተደረሰ በኋላ ግን አላህ ተውበትን አይቀበልም። ረሱል ዓለይሂ ሰላቱ ወሰላም ኢነላህ ዐዘ ወጀል የቅበሉ ተውበተ ለዐብዲ ማ ለም ዩገርጊር፣ አላህ የአንድን ባሪያ ተውበት ይቀበላል ገርገራ ጣረ ሞት ላይ እስከሚደርስ። ጣረ ሞት ከደረሰ ተውበትኩም ቢል አይቀበሉም። ፊርዓውንም እኮ ተውብቶ ነበር ጣረ ሞት ላይ አላለም? በኑ እስራኤል ባመነችበት ጌታ አመንኩኝ ሲል አልአን አሁን ነው እንዴ ያለ። ከዚህ በፊት ስንት ማባበያ ስንት ተአምር መጥቶልህ፣ ሙሳ ሃሩን መጥቶልህ የተአምር አይነት አይተህ ወቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት ተብሎ ስንት ነገር መጥቶልህ እምቢ ብለህ አሁን ሞት ጫፍ ላይ ስትደርስ ነው እንዴ ያለው አላህ። ለዚህ ነው አላህ ቁርአን ላይ ምን አለ? ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት፣ ለነዛ ወንጀል ለሚሰሩት ሰዎች አይደለችም ተውበት አለ። ተውበት አላቸው ይቀበላል። ነገር ግን ሐታ ኢዛ ሐደረ አሐደሁም ልመውት፣ አንዳችሁ ሞት የደረሰበት ጊዜ ቃለ ኢኒ ቱብቱ ልአን ይላል፣ እኔ አሁን ተመልሻለሁ ይላል። ሞት ሲመጣበት
ልክ እንደ ቴሌቪዥን መስኮት ጀነትና ጀሃነምን የሚያይበት ሰዓት ነው። ቤተሰብ ሲጨናነቅ ሊሄድብን ነው እንትን እያለ ነው ሲል ይህ ሰው ጀነትና ጀሃነምን ያያል። መልካም ብትሆን ይሏል አላህ እዚህ ነበርክ ግን መጥፎ ስለሆንክ ወደዛ ይላል። የዛኔ ተመልሻለሁ ምን ብያለሁ ቢል ዋጋ የለውም አለ አላህ። ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት ሐታ ኢዛ ሐደረ አሐደሁሙል መውቱ ቃለ ኢኒ ቱብቱ ልአን ይላል። እኔ አሁን ተውብቻለሁ ወደ አንተ ተመልሻለሁ ሲል ወለለዚነ የሙቱን እነዛ እኮ የሚሞቱት ወሁም ኩፋሩን እነሱ ከሃዲያን ሆኖ ነው የሚሞቱት። ኡላኢከ አዕተድና ለሁም ዐዛበን አሊማ ለነዛ አሳማሚ ቅጣት አዘጋጅተንላቸዋለን እነሱ ይላል አላህ ሱብሓነሁ ወተዓላ። ፈለማ ረአው በእሰና አላ የእኛን ቅጣት የተመለከቱ ጊዜ ቃሉ አምነናል አሉ ቢላህ በአላህ ዋህደሁ ብቸኛ መሆኑን ወከፈርና ቢማ ኩና ቢሂ ሙሽሪኪን እነ ቅድም እኛ ስናጋራበት ስለነበረው ነገር ክደናል ይላሉ። ፈለም የኩን የንፈዑሁም ኢማኑሁም የዛ ጊዜ ኢማናቸው አይጠቅማቸውም። ለማ ረአው በእስ የእኛን ቅጣት ባዩ ጊዜ ቢመለሱ ኢማናቸው አይጠቅማቸውም። ስለዚህ አንድ ሰው ገርገራ ከመጣ በቃ ቂያማ ቆመበታል። ለዚህ ሰው ፋይሉ ተዘግቷል። ያን ጊዜ አይደለም ጊዜ አንስት ተውባ ጊዜ አይሰጠው። የለም ጓደኞቻችሁ ማኪያቶ አብራችሁ ጠጥታችሁ ስትጫወቱ አምሽታችሁ ጠዋት ተደውሎ ጓደኛ እኮ ሞተዋል የተባልናቸው የተባልሻቸው የለም ዘመድ አዝማት የአካባቢ ነዋሪ የለም አላጋጠመንም አላየንም። ታዲያ ለኛ ጊዜ ስለምን ዘነጋ? ወደ አላህ እንመለስ፣ እስትግፋር እናብዛ። እስትግፋር ስናበዛ አላህ ስብሓነሁ ወተዓላ ዘንድ ትልቅ ደረጃ እናገኛለን። ትልቅ ነቢዩ ሰለላሁ ዐለይሂ ወሰለም እስትግፋር ያበዙ ነበር። አስቡ ረሱል ዐለይሂ ሰላቱ ወሰላም አላህ የወደፊቱን ያለፈውን ወንጀል የማራቸው ጀነት የመሰከረላቸው አሽረፉል አንቢያ ወልሙርሰሊን ያላቸው የተከበሩ ታላቅ ነቢይ ናቸው። ከመሆኑም ጋር ረሱል እንዲሉ ነበር። አባ ሁረይራ ረዲየላሁ ዐንሁ ሲናገሩ እንዲያሉ ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ወላሂ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ አክሰረ ሚን 70 መራ። እኔ በአላህ ይሁንብኝ በቀን ወደ አላህ ከ70 በላይ ወፊ ሪዋያ 100 ጊዜ ይላል አይደል? ወደ አላህ እስትግፋር አደርጋለሁ እመለሳለሁ። እስትግፋር ያስፈልጋል። ለምን? ሰው ነን አንሳሳትም ማለት አይደለም። ኩሉ በኒ አደም ኸጣ ሁሉም ይሳሳታል። መላኢካ አይደለም ሰዎች ነን። ስህተት ላይ እንወድቃለን። ነገር ግን በስተታችን አንዝለቅበት። ኩሉ በኒ አደም ኸጣ ሁሉም የአደም ልጆች ተሳሳሾች ናቸው። ከተሳሳሾቹ ግን በላጮችና ምርጦች ብሎ አላህ ነብዩ ሰለላሁ ዐለይሂ ወሰለም የጠቀሷቸው አተዋቡን የሚመለሱት ናቸው። እንደውም ወንጀል ባንሰራማ አላህ ያጠፋን ነበር። እኔ አይደለሁም ያልኩት ነቢዩ ዐለይሂ ሰላቱ ወሰላም ኢማም ሙስሊም በዘገቡበት ሐዲስ ላይ ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ለው ለም ቱዝኒቡ ለዘሀበ አላሁ ተዓላ ቢኩም እናንተ እኮ ወንጀል ባሰሩ ምንም ባታምፁ አላህ እናንተን ያስወግድና ወለጃአ ቢቀውሚን ሰዎችን ያመጣ ነበር ዩዝኒቡን ወንጀል የሚሰሩ ፈየስተግፊሩን አላህ ተዓላ ፈየግፊሩ ለሁም አላህን ምህረት የሚጠይቁ አላህን ምህረቱ የሚለግሳቸው ሰዎችን አላህ ያመጣ ነበር። ወንጀል የሰው ባህሪ ይሰራል። ነገር ግን በወንጀላችን አንቀመጥ። ሰሃቦችም እኮ ነበሩ ይሰሩ ነበር፣ ግን ወለም ዩሲሩ አላ ማ ፈዐሉ በሰሩት ነገር ላይ አይዘወትሩ። እኛ እኮ አላህ እንዳርብበታለን በወንጀል ላይ ወንጀል። ይህ ደግሞ ያጠፋናል፣ ቀልባችንን ያደርቀዋል፣ ደስታ የሚባል ከኛ እንዲርቅ ያደርጋል። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ታላቁ ሰሓባ የዑመር ኢብኑ ኸጣብ ልጅ እንዲህ ይላሉ ኩና ነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም እኛ ለነቢዩ ዐለይሂ ሰላቱ ወሰላም ፊ መጅሊስ ልዋሂድ አንድ ቦታ ላይ ተቀምጠው እንቁጥር ነበር 100 መረቲን 100 ጊዜ እንደዚህ ሲሉ እንቁጥር ነበር። ምን ረቢ እግፊር ሊ ወቱብ አለየ ኢነከ አንተ ተዋቡ ረሂም እያሉ ወደ አላህ ምህረትን ሲጠይቁ እስትግፋር ሲያደርጉ 100 እንቁጥር ነበር። ማን
አብደላህ ብን ዑመር በአንድ መቀመጫ ላይ አንድ ቦታ ቁጭ ብለው 100 ጊዜ ረቢ ግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም። አላህ ነቢዩ ሰለላሁ ዐለይሂ ወሰለም እኮ ናቸው። እሺ እናንተ ወንጀል ያጨማለቀን ሰዎችስ ወንጀል ያጨማለቀን ሰዎችስ ደግሞ እስትግፋር ለወንጀል ብቻ አይደለም ዱንያ ላይ ጭምር ጥቅም አለው። ዱንያ ላይ ጭንቅ ብሎሃል፣ መግቢያ መውጫ አጥተሃል፣ ነገሮቹ ጥበብ ብሎብሃል፣ እስትግፋር አብዛ፣ እስትግፋር አብዢ፣ እስትግፋር እናብዛ። ረሱል ዓለይሂ ሰላቱ ወሰላም አብዱላህ ብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ለዚመ ልእስትግፋር እስትግፋርን ሙጭኝ አድርጎ ያዘ፣ በየቀኑ እስትግፋር የሚያበዛ ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ካለበት ጭንቀት መውጫ ቀዳዳውን አላህ ያበጃጅለታል። ወሚን ኩሊ ሀምን ፈረጃ ሐሳብ ጭንቀት ካለውም ሐሳቡን ይገላግለዋል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰቡ ቦታ ያመጣለታል። አያቸው የእስትግፋር ውጤት። ሐሰን አልበስሪ ረሕመቱላሂ ዐለይሂ አንድ ሰው መጣና አንተ አላህ ባሪያ ሆይ አንቱ ሼኽ ሆይ አላቸው። አቤት አላህ ልጅ እንዲሰጠኝ ልጅ አጥቻለሁ ዱዓ አድርጉልኝ አላቸው። እስትግፋር አብዛ አሉት። አጠገባቸው አንድ ሰው ነበር ይከታተላል ጉዳዩን። ሌላኛው መጣ። አገራችን ድርቅ ተከሰተ፣ ዝናብ ጠፋ፣ አላህ ዝናብ እንዲለግሰን ድርቁን እንዲያስወግድልን ዱዓ አድርጉልን አላቸው። እስትግፋር አብዛ አሉት። ሌላኛው መጣና አንቱ ሼኽ አቤት ድህነት ቆንጥጦኛል፣ ድህነት ወሮኛል፣ አላህ የእንድነት አንስቶልኝ ገንዘብ እንዲሰጠኝ ሀብታም እንዲያደርገኝ ዱዓ አድርጉልኝ አላቸው። እስትግፋር አብዛ አሉት። ኋላ አጠገባቸው የተቀመጠው ሰው ግራ ገብቶት ያም ሲመጣ እስትግፋር ይህም ሲመጣ እስትግፋር ምንድን ነው? አላህ የተናገረውን አልሰማህም እንዴ? ከልቤ እኮ ከራሴ እኮ አይደለም የአላህን ቃል ይዤ ነው። አላህ ኢኽባረን አን ነቢይህ ኑህን ዓለይሂ ሰላም ነቢዩላህ ኑህን ዓለይሂ ሰላምን አስመልክቶ የተናገረበት ሱረቱ ኑህ ላይ ኢና አርሰልና ኑሃን ኢላ ቀውሚሂ ብላችሁ ቀርታችኋላ። እታችኛው ገና አማን ነው ተባረክ ጁስ ላይ ኑህ ዓለይሂ ሰላም ለህዝቦቻቸው 950 ዓመት ዳዕዋ አድርጓል። ለይለን ወነሃር በቀንም በሌሊት ብዙ ደከሙ፣ ብዙ ለፉ። ዳዕዋ ሲያደርጉላቸው ህዝቦቻቸው በጣም ጠማማ ስለነበሩ አላህ የሚባል አንሰማም እያሉ ጣቶቻቸውን ጆሮዎቻቸው ውስጥ መክተት ጀመሩ። ኑህ ዓለይሂ ሰላም በምልክት አላህ አንድ ነው፣ አላህን በብቸኝነት ተገዙ ሲሉ ደግሞ ወስተግሸው ሲያበሁም ይላል ቁርአን፣ ፊቶቻቸውን ሸፈኑ። አናይም አላህ የሚባል አንድ ነው የሚለውን መስማት ማየት አንፈልግም አሉ። ሱብሓነላህ ብዙ ማባቢያ ያደርጉላቸው። ኋላ ዑለማዎች ሲናገሩ ወደ 80 የሚጠጋ ህዝብ ነው ያመኑላቸው። ልጃቸውም ሚስታቸውም ወደ ጀሀነም ነበር። ለምን? ስለካዱ። ከዳዕዋቸው መካከል ስለ እስትግፋር አደረጉ። ምን አሉ ቁርአኑ ላይ? ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ በጣም ሲበዛ መሐሪ የሆነ ጌታ ነው፣ ወንጀላችሁን ይምርላችኋል። እስትግፋር ካደረጋችሁ አላህ ከማራችሁ ዩርሲል ሰማ አለይኩም ሚድራራን ከሰማይ በተከታታይ ዝናብን ይለግሳችኋል። ወዩምዲድኩም ቢአምዋሊን ገንዘብንም ወበኒነ ልጅንም ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ጅረቶችንም አትክልቶችንም አላህ ያደርግላችኋል። አትክልት በአትክልት ፍራፍሬ በፍራፍሬ ደስታ በደስታን አላህ ይጨምርላችኋል። በምን? በእስትግፋር። ወደ አላህ ስንመለስ አላህ ነገሩን ያመቻቸዋል። የሙሳ ህዝቦች በእስትግፋር ምክንያት አላህ ከድርቅ እኮ ነጃ ብሏቸዋል። የሙሳ ህዝቦች ለሙሳ መጡና ጥያቄ ያቀረቡ፣ አንተ ሙሳ ወይ በድርቅ አለቅን፣ አላህን ምህረት ለምንልን፣ ዝናብ ጠይቅልን፣ ሕፃናት አለቁ፣ እንስሳው አለቀ፣ ሽማግሌው ደከመ ሲሉ ሙሳ ዓለይሂ ሰላም ያ ረብ ሕፃናት እያለቁ ሽማግሌው እያለቀ እንስሳው እያለቀ ነው፣ ጌታችን እባክህ ዘንልን ሲሉ ጭራሽ ይላሉ ሰማይ ያለው ደመና ጠፋ ይባላል። ያ ረብ ሲሉ አላህ ለሙሳ መልእክት ላከ። እናንተ መካከል እኔን ለ40 ዓመታት ሲያምፀኝ የነበረ ባሪያ አለ፣ እሱ ከመካከላችሁ ካልወጣ ጠብታ ዝናብ የለም። ሱብሓነላህ። በአንድ ሰው ወንጀል ምን ተከሰተ? ድርቅ ተከሰተ። ምናልባት የመሬት መንቀጥቀጥ የሚያመጣው የኔ ወንጀል ሊሆን ይችላል።
ሰው ጋር አንቀስር። እኔ ነኝ ብለን ሁላችንም ራሳችንን ፈትሽና ያ ረብ እንበል። ይሄ ነው የሚጠበቅብን፣ መሆን ያለበት ይሄ ነው። ሌላ ሰው ቦታ አንቀስር፣ የእኔ ወንጀል ነው እንበል። ራሳችንን እንውቀስ። ሙሳ ዓለይሂ ሰላምን ያ ሰው ተጣርተ እስካልወጣ ድረስ ጠብታ ዝናብ የለም ሲላቸው ያ ረቢ ኢኒ ሰውቲ ደዒፍ፣ እኔ ድምፄ ደካማ ነው፣ እንዴት አደርሳለሁ 70 ሺህ ህዝቡ? አንተ አድርስ፣ ማድረስ የኛ ኃላፊነት ነው። አንተ ጌታ ለ40 ዓመት ስታምፅ የነበርክ ባሪያ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል አሉ ሙሳ ዓለይሂ ሰላም። የሁሉም ጆሮ ላይ አላህ ከተተው። ይህ ሰው ሲዞር የለም ወደዚህም ቢዞር የለም ወደፊት ወደ ኋላ ቢል የሚወጣ የለም። ጉዳዩ እሱና እሱን ብቻ ነው የሚመለከተው። የለበሱን ኩታ ሻሉን ከፍ አደረገና ያ አላህ 40 ዓመት ሳምጽህ ያንተን ትእዛዝ ስጥስ ሸሽገህ ደብቀህ አስቀመጥከኝ። እንደው ጌታዬ ዛሬ ወደ አንተ ብመለስ ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸር የሆንከው ጌታ ወይ ምረት ለግሰኝ ማረኛል። አላህ ዝናቡን ለቀቀው። አላህ ሙሳ ዓለይሂ ሰላም በጣም በመደነቅ በመገረም ያ አላህ ሳይወጣ እኮ አጠጣህናል። አዎ ቅድም የከለከልኳችሁ በሱ ኃጢአት ነው፣ በሱ ወንጀል ነው። አሁን የጠጣችሁ ደግሞ በሱ ተውባ ነው፣ በሱ ኢስቲግፋር ነው። ሙሳ በጣም ይህን ሰው የምታውቅ ፈልጉ። ያ ረብ አስተውቀኝ፣ ይህን ባሪያ ነው አለ አላህ። ሲያምፀኝ ደብቄ ወደ እኔ ስመለስ ላጋልጠው አለ አላህ። ስለዚህ ኢስቲግፋር ስናደርግ በዱንያ ላይ ጥቅም እናገኛለን። የመጨረሻ ሐዲስ ተናግሬ ፕሮግራም ይልስካ። ብዙዎቻችን ረመዳን ሲመጣ መስጊድ እንገባለን አይደል? ከዛ በኋላ እንወጣለን። ምንድነው ችግራችን ከተባለ ሁለት ነገሮች እናስተካክል። አንደኛው ስንቶበት ኢኽላስ ይኖረን። ለሰው ብለን አንተውበት። ለማን? ለአላህ። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا፣ ጽድት ያለች። ሁለተኛው ከታሪኩ የምንማረውን ሐዲስ እንያዝ። አንድ ታሪክ ብዙዎቻችሁ የቀራችሁት ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም አን አቢ ሰዒድ ብን ማሊክ ብን ሲናን አልኹድሪ ረዲየላሁ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል፣ የአላህ መልእክተኛ እንዲህ አሉ፣ ካነ ፊ መን ካነ ቀብለኩም። አብዛኞቻችሁ የምታውቁት ሐዲስ ነው፣ ትምህርት ስላለው ነው ማነሳው። ከእናንተ በስተፊት አንድ ሰው ነበር፣ ቀተለ 99 ነፍሰን 99 ሰው የገደለ። ፈስአለ አን አዕለመ አህሊል አርድ፣ በምድር ላይ ዓሊም ማን ነው ብሎ ጠየቀ። ፈዱለ አላ ራሂብ፣ ራሂብ አመላከቱት። ራሂብ ማለት እውቀት የለውም አላህ የሚገዛ ነው፣ እውቀት ግን የለውም። ከዛ ጠሩት። እኔ ሰውየው ኢነሁ ቀተለ 99 ነፍሰን፣ አንድ ሰው 99 ሰው ገለዋል። ፈሀል ለሁ ሚን ተውባ፣ ለዚህ ሰው ተውባ አለዋል። ይህ ራሂብ ወንጀላ ቅምና ከባድ ሆነበትና ፈቃለ ላ፣ እንዴት አረ አይምረውም አላህ አሉ። ፈቀተለሁ፣ ታዲያ አላህ ካልማረኝ አንተ ፊት ለፊቴ ምን ትሰራለህ አለና እሱን ገደለው። ፈከመለ ቢሂ ሚአተን፣ ስንት ሞላ? 100 ሞላ። አሁንም ግን ወደ አላህ መመለስ ፈለገ፣ አላስቻለውም። ثم سأل عن أعلم أهل الأرض፣ እኔ እኮ ዓሊም ነው የምፈልገው፣ ዓሊም አመላክቱኝ አላቸው። ፈዱለ على رجل ዓሊም፣ ዓሊም አመላከቱት። ዓሊም ወላሂ ሁሌም ብርሃን ነው ለሰዎች፣ የምድር ከዋክብት ነው ዓሊም። ፈቃል ኢነሁ ቀተለ 100 ነፍስ፣ ይህ ሰው 100 ሰው ገለዋል። ፈሀል ለሁ ሚን ተውበቲን፣ ለሱ ተውባ አለው አለው። ፈቃል ነዓም፣ አዎን አለው። ተስፋ ሰጠው። ወመን የሁሉ በይነሁ ወበይነ ተውባ፣ በሱና በተውባ መካከል ማን ነው ግርዶ የሚሆነው? አዎ አላህ ይምረዋል ሲለው ተዘጋጀ። ነገር ግን አለው እንጠልቅ ኢላ አርዲን ከዛ ወከዛ፣ እከሌ ከሌ የሚባል ምድር አለ፣ ወደዛ ሂድ። ፈኢነሃ ቢሃ ኡናሰን፣ እዛ ውስጥ ሰዎች አሉ። ፈአቡዱላህ ተዓላ፣ አላህን እዛ እነሱን የሚገዙ አላህ የሚገዙ ባሪያዎች አሉ። ፈአቡዲላህ ማዐሁም፣ አላህን ከነሱ ጋር ተገዛ። ወላ ተርጂዕ ኢላ አርዲከ፣ ወደዚህ ቦታ እንዳትመለስ። ለምን? ፈኢነሃ አርዱ ሱኢን፣ እቺ መጥፎ ሰዎች ምድር ናት። ግልጽ ነው። መስጊድ ይገባል፣ ረመዳን ላይ ይወጣል። የተዋቸውን አንድ ወር የተዋቸውን ጓደኞችን ይቀላቀላል። ከዛስ ይወስዱታል። ከመጥፎ ሰው መራቅ አለብን ተውበት እንዲስተካከል። ከዛ በኋላ ታሪኩን ልጨርሰው ፈቅዳላችሁ? ይሄ መጥፎ ምድር ነው አለው።
እንዳትመለስ ሲለው እሺ ብሎ መንገድ ጀመረ። ፈንጠለቀ ሐታ ኢዛ ነሰፈ ጠሪቅ ልክ መንገዱን ሲያካፍል አታሁል መውት ሞት መጣ። አየህ አጀል መች እንደሚመጣ ይታወቅ። ሞት መጣበት። ፈኽተሰመት ፊህ መላኢከቱ ረሕማ ወመላኢከቱ ልዓዛብ የጀነትና የጀሃነም መላእክቶች የቅጣትና የእዝነት መላእክቶች ተከራከሩ። ፈቃለት መላኢከቱ ረሕማ የራሕመት የጀነት መላእክቶች እንዲህ አሉ፣ ጃአ ታኢበን ሙቅቢለን ቢቀልቢህ ኢለላህ ይህ ሰው እኮ ተውባ አድርጎ ከቀልቡ ንጹሕ ወደ አላህ መጥቷል፣ ስለዚህ ጀነት ነው የሚገባው። ወቃለት ልመላኢከቱ ልዓዛብ የጀሃነም መላእክቶች ደግሞ ይቅጣት ኢነሁ ለም ያዕመል ኸይረን ቀጥ ይህ ሰው አንድ ቀንም ኸይር አልሰራም፣ ስለዚህ እኛ ነው የምንወስደው አሉ። ፈአታሁም መለኩን ፊ ሱረቲ አደም በአደም በሰው ልጅ ሱራ አላህ መላይካ ላከና ፈጀዐልሁ በይነሁም አይ ሐከመን በእነሱ መካከል ፍርድ ሊሰጥ ቂሱ ማ በይነ ልአርደይን በሁለቱ ምድሮች መካከል ለኩ አሉ። ሊሄድበት ያሰበ ከቀረበ ራሕመቶች ትወስዱታላችሁ፣ ከመጥፎ ቦታ የቀረበ ከሆነ የጀሃነሞች ትወስዱታላችሁ ሚል ማለት ነው። ልክ ሲመተርና ምን ሲባል ፈኢላ አየቱሁማ ካነ አድና ፈሁወ ለሁ የቀረበው ለሱ ይሆናል ሲል ፈቃሰሙ ፈወጀዱሁ አድና ኢላ ልአርድ ለቲ አራደ ወደ ፈለገበት ሄደ። እንደሞ ፊ ሪዋያ ምን ይላል አላህ ለዛችኛው አንተ ባዕዲ ለባሬ ራቅ በይ አላት፣ ምድር ራቀች። ለዚህኛው ደግሞ አንተ ቀረቢ ቅረቢ አላት፣ ቀረበች። የጀነቶቹ ወሰዱት። ስለዚህ ተውባ እናድርግ፣ ጊዜ አንስጥ። ሞቱል ፉጃ ድንገተኛ ሞት በየጊዜው እየመጣ ነው። የመሬት መንቀጥቀጡ ምኑ የተለያየ ነገሩ የቂያማ ምልክቶች ናቸው። ምንድን ነው የምንጠብቀን ታዲያ? ወደ አላህ እንመለስ፣ ጊዜ አንስጥ። ከሁሉም ወንጀል ተውባ እናድርግ። ጊዜ ነገ አንበል። እዚህ ቁጭ ብለን ከአሁኑ ሰዓት ጀምሮ ያ አላህ ምህረት ለግሰኝ፣ የሰራሁትን አንተ ታውቃለህ፣ የዘነጓቸው የረሷቸው ብዙ አሉ። አንተ ግን ምን የሚሰወርህ የሚደበቀህ ነገር የለም። ጌታዬ ማረኝ ብለን ወደ አላህ እንመለስ። አላህ መሐሪ ነው፣ አላህ አዛኝ ነው። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ያለ አላህ እናንተ ወንጀለኞች፣ እናንተ አመፀኞች አላለም፣ እናንተ ካፊሮች አላለም፣ ባሪያዎች አለ አላህ ወደ ራሱ እያስጠጋን። ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በአጠቃላይ የመምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም እነሆ እሱ አዛን መሐሪ የሆነ ጌታ ነውና ወደ ጌታችሁ ተመለሱ። ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ። ስለዚህ ወደ አላህ እንመለስ። ምህረቱ ሰፊ ነው። አላህ አዛኝ ሩህሩህ ነው። ችግሩ ሳንመለስ ከሄድን ነው። መመለስ ሲባል እዚህ ለተቀመጥ ነው አይደለም፣ ለመላ የሰው ልጅ በአጠቃላይ መዳን በኢስላም ነው። መዳን በነቢዩ ሰለላሁ ዐለይሂ ወሰለም ጎዳና ነው። ነቢዩ የዓለም መድህን ናቸው። ጊዜው ሳይደርስብን ሞት ሳይመጣብን ሁላችንም ወደ ብርሃኑ እንምጣ፣ ወደ እስልምና እንምጣ፣ ወደ አላህ እንመለስ። መዳኛችን እሱ ብቻ ነው። ከዛ ውጭ ማንም ሊድን አይችልም። አላህ ነገ የውመል ቂያማ ኻቲማቸው ተስተካክሎ መዝገባቸው በቀኝ እጃቸው ከሚሰጣቸው ሰዎች አላህ አድርገን። ሰብስክራይብ በማድረግ ቤተሰብ ይሁኑ።